ነገር ደግሞ ማለት ነው ቅመም ማለት በሁለተኛ ደግሞ እሺ አንቺ የሁለተኛ ጥያቄ ደግሞ ማለት ነው ቅመሞችን በፊት ላይ የምትስልባቸው አመለካከት አለና አሁን እኔ ያጠገብህ ሁኜ ያየው ነገሮች አሉና ከቅመሞች ምን ተማርክ? ሁለተኛ ነገር ደግሞ ምናቸው ያስደስታል? ያው ፍቅር መስጠት አንደኛ ናቸው። በጣም ነው ያዩት ነገር ያንን ነው። የሆነ አንዳንዴ ዲፕ ነገሮችን ካልቀረብሽ ካላየሽ አታውቂውም። ገባሽ አይደል? ሰው የሚያወራውና እና ንጹህ ናቸው። እንደገባኝ ከሆነ ደግሞ በቃ ታዛዥ፣ ሰው አክባሪ፣ የምሬ ነው። ብቻ ትለያላችሁ እንዳጠቃላይ ይላችሁ። ቴንክ ዩ። እሺ በሶስተኛ ደረጃ ደግሞ ማለት ነው ቅመሞችን አሁን አብዛኛውን ሰው እንደዚህ ናቸው፣ በሽተኛ ናቸው፣ አይችሉም፣ መስራት አይችሉም። እሱንስ በእኔ ላይ እንዴት አየኸው? አንተ አሁን ለምሳሌ የ3 ዓመት እግዚአብሔር ይመስገን ጋይሶች ግምጃ ጥግ ድረስ መስራት ትችላለች። እኔ እንዳየኋት ይሄ አሉባልታ የምሬ ነው እኮ የምሬ ነው። አይችሉም፣ እነሱ እንደዚህ ናቸው፣ ለፍላፊ ናቸው፣ እንደዚህ ያማቸዋል። እዛ ሀገር ኖረው የመጡ ሰዎች እና አይችሉም፣ ለምንም አይመረጡም። ግን አሁን ላይ ለስራ ኦልሞስት እኔ በእናንተ አይደለም የሚመጣልኝ አይደለም ስራ ራሱ ሲመጣልኝ እና ሁለተኛ ደግሞ ስራ ላይ እልክ አለብኝ የሆነ ሰርቶ ማሳየት ስለምፈልግ ሁለተኛ ስሜት ሰው እሱ ነገር እንዴት አየኸው? አልኩሽ እኮ ይኸውልሽ እያንዳንዱ ሰው የየራሱ ነው አረዳድ የየራሱ የሆነ ማንነት አለው እና ጋይሶች እንደምመሰላችሁ አሁን ቅመም ማለት እኔ እንደምረዳው እይታ ምን አለ መሰላችሁ እንጀስት ሰው ሀገር ላይ ለሰው ነው የምትኖሩ በቃ ለቤተሰብ ወይ ለጓደኛ ወይ ለፍቅረኛ እና በተለያየ መልኩ ደግሞ የለፋችበትን ነገር ምናልባት የሆነ ነገር ሊፈጠር ይችላል፣ ፌል ሊያደርግ ይችላል። ከዛ ሀገር ውስጥ ስመጣ ያ ሁሉ ሰርታ እንዴት ለምን የሚባሉ ጥያቄዎች ምናምን ስለሚኖር የሆነ ስሜታዊ ሆና ስትናገር ስትናደድ የሆነ በቃ ሰው ምን ብሎ ማሰብ ይጀምራል። እንደቺ ልጅ እኮ እንደዚህ ሆናለች እንትን በጀስት አብዳ ነው የመጣችው ምናምን ብሎ ሊወራ ይችላል። ግን እሷ ናት የምታውቀው። ገባችሁ አይደለ? እዛ ያሳለፋችሁ ነገር ያናድዳል። እንደማንኛውም ሰው በጣም ያናድድ ነገር ነው። ስለዚህ እኔ ጠንካራ ብልህ አላማ ያላት ብዬ ነው ማስበው። የኔ ቆንጆ ወይ ቴንኪዩ፣ በጣም ነው የማመሰግነው። በዚህ ጥቂት ጊዜ ውስጥ የሆነ የምትረዱኝ ነገር ለዛ ነገር ቴንኪዩ፣ በጣም ነው የማመሰግነው። እና ደግሞ ቅመሞችዬ ዛሬም ነገም ከነገ ወዲያም በዙ አጋጣሚ አቤና ፊት ማለት ነው ለእናንተ ማሳየት የምፈልገው ብዙ ነገሮች አሉ እና ደግሞ ማየት ብቻ አይደለም፣ ሞክሩ፣ አድርጉት፣ ታደርጋላችሁ፣ ትችላላችሁ እያልኳችሁ ነው። በቃ ምንም ነገር ትችላላችሁ። በቃ ይሄን ከሰው ጋር መመላለስ ይሄን ዝም ብሎ ጥርሲ ምርሲ ኮሜንት እየለቃቀማችሁ ማንጣት አይደለም፣ ትችላላችሁ። ስራ ላይ ያለኝን ጉጉት እኔ ልነግራችሁ አልችልም። አርሴማን ቁጭ ማለት እራሱ አልፈልግም። ልክ በአንድ ቀን የሰው ልጅ ይለወጥ የለ በአንድ ቀን የምለወጥ ሁሉ ነው የሚመስለኝ። አዳሬን ቀኑ ሙሉ ብሰራ ምንም አይሰለቸኝ። የስራ ሰው አስተዋይ፣ ለሰው የምታዝን፣ ጉዳትን ጥቅምን ጉዳትን ችግርን ያየኝ ስለሆነ ሰው ሲቸግረው የምትረዳ የሰው ሀዘን የሚገባት የሰውን ባ የኔን ባ ብላ የምታስብ ይቺ ሴት መታ እዚህ ሀገር ላይ ወይንም አገሯ ላይ የሆነ ቦታ ላይ ብትሰራ ተጽዕኖ መፍጠር የምችል ሴት ናት። ሁሉንም ታድሏታል፣ ሁሉንም ማለት ነው። እና እኔ የምሰራው እንድትከታተሉኝ ወይም እንደዛ ብቻ አይደለም፣ መውጣት እንደምትችሉ እያሳየኋችሁ ነው። እሱን በቃ የኛ ተምሳሌት ብቻ አይደለም። አዎ ተምሳሌት ነኝ፣ መሆንም እፈልጋለሁ።
ነገም ከነጎዳ መሆን እፈልጋለሁ። ፈጣሪ ከፈቀደልኝ ደግሞ አሳያችኋለሁ። ሀገር ላይ ተምራ ወይንም እቺ የምትሞላቀቅ ይሄ ነው አልላችሁም፣ ግን የምትሞላቀቅ ወይንም እንደዚህ በጥሩ መልኩ ምስሏቸው ሴቶች እኔ ያለውኝ ራሴን ለማሸነፍ ማንም ሰው ከማንም ሰው ገዛም አልፈልግ። ከእናት ከአባቴ ከጎኔ ካለ ሰው በቃ ላፊ ካርድ እንዲሞሉልኝ አልፈልግም። በቃ የሆነ በቃ አይደለ የሆነ ነገር ተደርጎልኝ መመለስ ነው የምፈልገው። ገባችሁ? ራሷን የምታቆም ሴት፣ ራሷን የምታበረታ ከፍ የምታደርግ ሴት የለችም። አዙራ ገላዋን የምትሸጥ ዝቅ ብላ ወርዳም እንደዛ ነው። ገባችሁ? ሳይነካ ከሰው አንዲት ቅንጣት ታክል ይቺ የጥፍር ቅንጣት ታክል ሳንፈልግ ከፍታ ማማ ላይ ደርሳ እናሳያለን። ያንን ባዩ ቁጥር ደግሞ እኛ እዚህ ተቀምጠን ለምን እነሱ እዛ ላይ ደረሱ የሚሉ ሰዎች አሉና የሰው ጫጫቴ አይሰማችሁ። በቃ ሰዓት እኮ ሴት ልጅ አንቺ እኮ እንደዚህ ማርያምን የምሬ ነው። በተለይ ኤቢ ሁሌም ኤኒታይም ነው የሚያደንቀኝ። እናቴ ትሙት ራሷን እንደዚህ አቆማ የምትኖር ሴት የለችም በአሁኑ ሰዓት። የሰውን ድጋፍ የምትፈልግ ናት ነውና የሚለኝና እኛ በጣም ጠንካሮችና መስራት የምንችል ኃይል ያለን ልጆች ነንና በተለይ ደግሞ በጣም ብዙ ተሰጥቶ ያላችሁ ልጆች አሉ። መስራትም መቆምም መናገርም መለከፍም እስከ ጥግ ድረስ ማስቀየምም በዛው ልክ ደግሞ የዋህና የሚራራ ልብም እንዳለን እያሳየው ነውና ኦፍ ኮርስ ትችላላችሁ እንችላለን። የምር ጋይሶች ምንም ነገር ማንም ሰው ከዜሮ ነው የሚነሳው። ማንም ሰው ከሆነ ቁጥር የሚጀምር ሰው የለም። ገባችሁ አይደለም? ሰው መጀመሪያ ራሳችሁ ማንነታችሁ ላይ መስራት፣ የምትፈልጉትን ነገር መለየት፣ ተስፋ አለመቁረጥ ነው ከእናንተ የሚጠበቀው። አብዛኛው ነገር ይወዳችሁ እኛ ምድር ላይ ሎ ኦፍ አትራክሽን የሚባለው ነገር ይሰራል በነገራችሁ ላይ እና የእናንተ ማሰብ እናንተ እዚህ ደረጃ ላይ ከደረስኩኝ ምንድነው ማደርገው አርቃችሁ አንዳንድ ነገሮችን ማሰብ አለባችሁ። የምሬን ነው። የሆነ ይሄ ነገር ይጥለኛል ወይስ ያነሳኛል የሚለውን ነገር እንትን ብላችሁ ብታምኑበት ነገር አለ አይደለ? አብዛኛው ሰው ምን አለ መሰላችሁ የሆነ የምትወዱትን ነገር ከሆነ የምታደርጉት ጀስት ስኬት የማይመጣበት ምንም አይነት ሪዝን ምንም አይነት ምክንያት የለም። ገባችሁ አይደለ? ስለዚህ ሁላችሁም መሆን ወደምትፈልጉት ነገር ትደርሳላችሁ። ለምን ይሄው ግምጃን አታዩም? አሪፍ ምሳሌ ናት እኮ ለእናንተ። ግምጃ ማለት አሁን ላይ እና በፊት ላይ ምን ላይ እንደነበረች ሁላችሁም የምታውቁት ነገር ነው። እንኳን እናንተ እኔም አሁን ቅርብ ጊዜ አውቂያት በቃ እኔም ጓደኞቼም ብዙ ምንንላት ነገር አለ። ለሷም በጣም ጠንካራ ሴት ናት። በጣም ማርያምና ትንሽ ይከብዳል። በአሁኑ ሰዓት ላይ ያሉ ሴቶች እንደ ግምጃ አይደሉም። እውነቱን ለመናገር ትንሽ ነገር ይጥላችኋል። ትንሽ ነገር ግን ፈተና ያጠነክራል። እሱም ደግሞ በግምጃ ይቻላል እና ህይወታችሁ ላይ የሚመጣውን እያንዳንዱን ፈተና ለበጎ ነው ብላችሁ እለፉ እና ልመርቃችሁ። የምታስቡበት ደረጃ ድረሱ። ውለዱ፣ ክበዱ። አሜን አሜን። ሁሉም በጊዜው ይሆናል። ጠንክሩልን። እሺ እኔ አባት ጠነክራለን። ትችላላችሁ፣ አቅም አላችሁ፣ ትችላላችሁ። የሰው ነገር አያስጎንብሳችሁም። ትንሽ ነገር ተስፋ ያስቆርጣችሁ። በዛ ላይ ደግሞ የሰው ውካታ የሆነ ሰዓት ላይ ይጠፋል። ሞራን የሆናችሁ ሰው ሲጠፋ ሞራናችሁ መጥፋት የለበትም። ይልቅስ ሞራን መጨመር ነው ያለባችሁ እና ተስፋ መቁረጥ የሚባለው ነገር በአብዛኛው ሰው ላይ የማየው ነገር ነው። ምክንያቱም ዞር ብለው ራሱ መጥተው ተስፋ እንዲቆርጥ የሚያደርጉ ብዙ ሰዎች ስላሉ ማለት ነው። እና ተስፋ መቁረጥ በጣም የሚያስጠላ ነገር ቢኖር እሱ ነው። ተስፋ ካልቆረጣቸው ማይቀየር አንዳችም ነገር የለም። የሞት አፋፍ ላይ ሆናችሁ ራሱ ልተርፉ የሆነ እንትን ነገር ይኖራል። በተለይ ማርያምን የምሬን ነው። የዋሆች ጅል አይደላችሁም። እሺ እግዚአብሔር ለበጎ ነው የዋህ ያደረጋችሁ። ውስጣችሁ ምንም ነገር ስለማያውቅ የውጭ አካላችሁን ሳይሆን ውስጣችሁን አይቶ ነው ፈጣሪ መንገድ የሚከፍትላችሁና ጠንክሩልኝ።
በትንሽ ነገር አይደለም፣ እንደ ትንሽ ተዋናይ አይደለም ማሮቼ፣ እንደኖረበት ተዋናይ ወደፊት በትልልቅ ስራ ጠብቁኝ። እሺ ትልቅ ነገሮችም አሉ፣ ሰርፕራይዞች፣ በጣም ብዙ ነገሮች አሉ። የጊዜ ጉዳይ ነው። ከማውራት ማሳየት ስለሚሻል ታዩታላችሁ። በቅርቡ ምንለው ነገር አሁን ለማንኛውም ቢተኙ አሪፍ ነው። አንቺ ደግሞ እንዳይተኙ ያደረግሽ ነው። እምሬን ነው። እሺ በቃ አይ ቀደም እኮ ግቢ ስላሉ ልገዋላቸው ብዬ ነው እንጂ ልጆች እኮ የሉም። ኦልሞስት እያያቸው ነው። ምንትም እያየው ነበርና አብዛኞቹ እንትን ስለሆነ ጓጉ ማሮቼ። ነገ ደግሞ ክፍል 5 ቲክታክ ላይ፣ ክፍል 2 ደግሞ የዩቱቡ ይለቀቃል። ዩቱቡ ክፍል 2 የተቆረጠው የጠጅ ቤቱ ምናምን፣ የቲክታኩ ደግሞ ክፍል 5 ይለቀቃል። ገብታችሁ እንድታዩ እንግዲህ ወደ 800 ምናምን 800 ሺህ የሚያስገባን ቪዲዮዎች አስበናልና 800 እንገባለን ብዬ አስባለሁ። ልደትሽ ድረስ 800 ሺህ እናስገባዋለን። አካውንትሽን ያለ ሰው አለና እስኪ እሱን እንትን ብለን 800 ከገባን ኦልሞስት 200 ነው የሚቀረን። 200 ደግሞ በስራችን ፎሎ እንደረጋለን። ማንንም ሰው እንዳሰሙ እናንተን የሚናገር ሰው መጀመሪያ ራሱን ዞር ብሎ እኔ ማነኝ ይቀድማል። የሰው ልጅ ላይ ከመፍረድ በፊት እኔ ማነኝ፣ እኔ ምንድን ነኝ? እና ወዳችኋለሁ። የነገ ሰው ይበለን። ኦልሞስት 4 ጌም ነው ወይ እንውጣ። በጣጥስ ይዘህልኝ ትመጣ እንዲ 1 ሰዓት ጠብቂያ አመጣልሻለሁ። 12 ሰዓት ካልሞላ ለምን አይገኙም? እዚህ ሰፈሩ እዚህ ይከፍታሉልሽ ነው። 1 ሰዓትም ከከፈቱ አሁን ስንት ሰዓት ነው? አልመጣም። ፋዘርን እሸኛለሁ እኮ ጧትማ በይ። እሱማ እመጣለሁ እኮ እኔም ጠዋት። ጀሞ ቀረጻ ላይ ነው ታውቂያለሽ አይደለ? ነገ ፕሮግራም እንዳለባቸው አዎ ጠዋትማ ያዳ ስራ አለበት ነገ የሚጀምረው ቀረጻ አለ። ሲበዛ ጥሩ አይደለም። በጣጥስ አታብዢ። ውይ ጌቶች አሰማችሁ ያለች ቺፕስ ምግብ አትቢ ብትሏት ይቀላታል። ጊዮርጊስ ነው ማሪኝ መቤት ነው ማሪኝ ምግብ ብትከለክሉ ይሻለኛል። ሲጀመር እኔ ምግብ ባልበላ አይገድልኝም። በጣጥስ ቺፕስ ወይ በቃ እሺ ይረፉበት። ደዊ ዝጊውና ውጭና ደውልልኝ። እንደማልደውል እያወቅ ደውልልኝ እኮ ችግር የለም። ደውልልኝ እኮ ውጭ ቁሚ ልትሉ ትችላላችሁ። በጣጥስ አቁሚ ካላችሁ የማሮቼ ህይወት የራስ ሚያዝያ 8 እስከ ሚያዝያ 3 ነው እንደምታቆዩ። ሚያዝያ 3 የልደት ይላል። እንደዛ ከሆነማ ይቆያል ትንሽ አንዳል 10 አነም 10 ቀን ሙሉ 10 ቀን ማሮቼ ላለ መውጣት እኮ ነው። እኔ ይናፍቁኛል። ከወጣሁ ዘረግፍህ ውጣ። እሺ በቃ ንስር